እውነተኛው ንግግር ወደ እናንተ አወርደናል ይላል። የመጀመሪያም ጉዞ መሆን ያለበት الرجوع الى القرآن የህይወትን ትርጉም ማወቅና መኖር ከፈለገ ትርጉሙ ያለው ቁርአን ውስጥ ብቻ ነው። ሰው ልጅ በጣም ወደ ሰማይ በቀረበ ቁጥር የምድር መከራዎች ትንሽ ናቸው። ወደ ሰማይ ለመቅረብ መንገዱ ግን አንድ ነው፣ ወስጁድ ወቅተሪብ ነው። ሱረቱ ዋቂዓ አስተምራቸዋለሁ። what is the real connection between ዋቂዓ እና ድህነት? ያ ካሰለሙት የቁርአን አንቀጾች ውስጥ አንዱ ንግግር ما انزلنا عليك القرآن لتشقى ነው። ሐሳባዊ የሆኑ ጉዳዮች ሲመጡ ቁርአን ያለውን መልከታ ለመረዳት ብዙ ጊዜ ሰዎች የተለያዩ መጽሐፍቶችን ወደ ማንበብ ስለምንሄድ የመጀመሪያው መልእክቴ እነዛን ነገሮች ከማድረግ እንቆጠብ ነው። አላሁ ስብሓነሁ ወተዓላ ነው የዚህ ምድር አስገኚ ፈጣሪ። الذي له ما في السماوات وما في الأرض ነው። ምድርም ሰማይም ያካበበችው ነገር በሙሉ የአላህ ነው። አላ ኢለላህ ተሲሩ الأمور ነው። ሁሉም ነገር ደግሞ ወደ አላህ ተጓዥ ነው። አላህ ነገሮችን እንደጀመራቸው ነገሮችን ማብቂያ በጅቶላቸዋል። ሁሉ ጊዜ ሰፈር ስንወጣ መንገድ ላይ ስንሄድ የሰፈር ዱዓ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚሉት ዱዓና ይሄ ዱዓ የተወሰደበት የቁርአን አንቀጽ ወኢና ኢላ ረቢና ለሙንቀሊቡን ነው። ጉዞ የህይወት ምልከታ ነው። መጀመሪያ ያለው መዳረሻ አለው። ትሄዳለህ፣ ታበቃለህ። ህይወትም መጀመሪያ ያለው መጨረሻ አለው። ዓለምም መጀመሪያ ያለው መጨረሻ አለው። እኔ ኮዘቲቭ ኢፌክት በዓለም ላይ እንደው the most agreed fact ነው እንኳን ብለን ባንናገር በኮዝ ኤንድ ኢፌክት ፕሪንሲፕል ውስጥ የጋራ የሚያደርጋቸው ሁሉንም ፊሎሶፈርስ አንድ ቃል ነው። የሆነ ነገር ከተጀመረ ያበቃል። እንደ አላ ኢለላህ ተሲሩ الأمور ነው። ሁሉም ነገር ደግሞ ካበቃ መጨረሻው አላህ ዘንድ ነው ይላል ቁርአን። ይህን ሁሉ ለፈጠረው ጌታና ዓለምን ላስገኘው አላሁ ስብሓነሁ ወተዓላ ከኔ ዘንድ የሆነ ነዘለ አሕሰን الحديث ያለ እውነተኛው ንግግር ወደ እናንተ አወርደናል ይላል። ይሄ ኪታብ ግን በትክክል ባህሪው ምንድነው የሚለው እንድታውቁት ብቻ ነው። አላሁ ስብሓነሁ ወተዓላ ምን ይላል? የመጀመሪያው if you really want to understand አሁን ያለንበት ላይፍ how much distracted እንደሆነ ያለንበት ህመም ልኩ እንዲገባን ማወቅ ከፈለግን የምንኖረው ሐያት ትርጉም አልባ መሆኑን ሚኒንግለስ መሆኑን እንድናወቅ ከፈለግን ይሄን የፈጠረው ደግሞ ከጀርባ ያለ ዝም ብሎ አልተፈጠረም። በነገራችን ላይ ኤቭሪቲንግ ከጀርባው የተሸከመው የሆነ አይዲዮሎጂና ፊሎሶፊ አለ። ዝም ብሎ ወደ እንዲህ ተቀባብቶ ምናምን የመጣ አይደለም፣ አሽዋይ አይደለም። እኛንን ዝም ብለን እየተገፋን የምንሄደው እንጂ የሰሩት ሰዎች ወይም የሚገፉን ሰዎች ከጀርባችን ሆነው ጅራፉን ይዘው ያስጮሁ ያሉት ሰዎች ወዴት እንደሚገፉን ጭምር ያውቃሉ። አላሁ ስብሓነሁ ወተዓላ የነዚህን ሰዎች መጀመሪያና መጨረሻ ቁርአን ውስጥ ተናግሯል። የዚህን እሳቤ መጀመሪያና መጨረሻ ቁርአን ውስጥ ተናግሯል። ፎር ስለ ኮንሱመር ሜንታሊቲ ምናምን ሲወራ ለኮንሱመር ሜንታሊቲ ለማጥናት ወደ አደም ስሚዝ መመለስ ብዙ ሰዎች ይቀናቸዋል። ወራስ አላሁ ስብሓነሁ ወተዓላ በዒባዳም በንግግርም በምናምንም አድርጎ ግን የሰው ልጅ ኮንሱመር ሜንታሊቲ ኢቭን በመንፈሳዊነት ውስጥ ጭምር እንዳለው አላህ ይናገራል። ሌላችሁ የፈለኩት ምንድነው? ይሄ ቁርአን ዓለምን የሚያጠፉ እሳቤዎችና ፍልስፍናዎች የተሸከሟቸው የጉዞ መንገዶች የሚጠቀሟቸው ስልቶች ከዛ ደግሞ የሚፈጥሯቸውን ውጤቶች በጠቅላላ አላህ አብራርተናል ብሏል። So if you really want to understand where are we የት እንዳለን ማወቅ ከፈለጋችሁ የመጀመሪያ ጉዞ መሆን ያለበት الرجوع الى القرآن ነው። እኔ አይደለም ያልኩት አላህ ነው የሚለው። አላህ ምን ይላል መሰላችሁ? وكذلك نفصل الآيات ይላል። በርግጥ እንደዚህ ስናደርግ አንቀጾቹን እናብራራለን ይላል። ምን እንዲሆን ነው የምናብራራው? ولتستبين سبيل المجرمين የነዛ ያጥፊዎቹ መንገድ የበለጠ እንዲገለጥ ነው ይላል። የአላህ ቁርአን የመጀመሪያው ስራው ያጥፊዎቹን መንገድ መግለጥ ነው። ሲገልጥ from idea bit from a philosophy to the action the detailed checklist of actions ነው የሚገልጸው ቁርአን። ይሄን ብቻ ብሎ ደግሞ አያበቃም። ይሄንን ከገለጠ በኋላ ቁርአን ولا يأتونك بمثل ይላል።
ምንም አይነት ምሳሌ ይዘውልህ አይመጡም። ዓለም እንደዚህ ናት ብለው አይስሉልህም። ስርዓት እንደዚህ ነው ብለው አይስሉልህም። ፍላጎት እንደዚህ ነው ብለው አይነግሩህም። ወላ የእቱነከ ቢመሰሊን ኢላ ጂእናከ ቢልሐቅ እኛ በሌላ እውነት ብንመጣልህ እንጂ ይላል ቁርአን። አላህ በዓለም ላይ የተሰጡ እያንዳንዱ ጉዳዮች፣ እያንዳንዱ ቻሌንጅስ፣ እያንዳንዱ አይዲዮሎጂዎች ስለተፈጠሩም ስለሚፈጠሩም እያንዳንዱ አይዲዮሎጂዎች ምላሽ ሰተናል። ኢላ ጂእናከ ቢልሐቅ ያለ በእርግጥ መተንልሃል በእውነት አለ። ስንመጣ ደግሞ ወአሕሰነ ተፍሲረን ነው አለ ምንመጣ በጣም ባማረና በተብራራ መልኩ ነው የምናመጣው። ወደ ቁርአን ስትመለሱ አይዲሊ የምትኖሩበትን ዓለም በአግባቡ ትረዳላችሁ። ይሄ የመጀመሪያው ኮንሰፕት ነው። ችግሩን ታውቃላችሁ፣ ለችግሩ የመጣውንም ረሜዲ ታውቃላችሁ፣ ረሜዲውን ደግሞ በአግባቡ ትረዳላችሁ። ወሐረምና ዐለይሂ አልመራዲዐ ያልኩትን ኮንሰፕት አትርሱ አደራ። ጥብ ያለው ከቁርአን ብቻ ነው። የሰው ልጅ የህይወትን ትርጉም መጥባት ከፈለገ፣ የህይወትን ትርጉም ማወቅና መኖር ከፈለገ ትርጉሙ ያለው ቁርአን ውስጥ ብቻ ነው። ቶሎ ቶሎ ብዬ ነጥቦቼ ልጨርስ። ሁለት ታዲያ ምን እናደርግ አለ። ይሄ ልብህ እንዲጠራ ከፈለክ አለ፣ እንድታወቅ ከፈለክ እና እንድትረዳ ከፈለክ አላሁ ስብሓነሁ ወተዓላ አፈለም የሲሩ ፊል አርድ ያለ በምድር ላይ እንቀሳቀሱም እንዲህ አለ። ለምንድን ነው ሰዎች በምድር ላይ የምትንቀሳቀሱት? በሌላ የቁርአን አንቀጽ አፈለም የሲሩ ፊል አርድ ፈንዙሩ ፊል አርድ ከይፈ ካነ ዓቂበቱል ሙጅሪሚን እነዛ ያጠፉትን ሰዎች መጨረሻቸውን ልትመለከቱ አለ። አላህ ደግሞ እዚህ ምን አለ? አፈለም የሲሩ ፊል አርድ ፈተኩነ ለሁም ቁሉቡን ያዕቂሉነ ቢሃ የሚረዳ ልብ እንዲኖራቸው ከፈለጉ ዙሪያቸውን አይመለከቱም እንዲህ አለ። we have multiple examples አይደል? multiple examples በብዙ ሆፖች ውስጥ ተጠምደው የህይወት ማማ ላይ የደረሱ የመሰላቸው ሰዎች የደረሱበትን ቦታ ተመልክተናል አይደል? በፍርሃትና በጭንቀት ተወጥረው ብዙዎች ራሳቸውን ማጥፋት የዕለት ተዕለት ዜናችን ነው አይደል? በተስፋ ማጣት ውስጥ ብዙዎች ቤታቸው ተኮራምተው ተቀምጠው ኢነርጂዎቻቸው በሙሉ አልቆ ተስፋ አጥተው ለነገ መኖር የሚባል ነገር ግራ ገብቷቸው ፋሽን ነው ወይንስ አይደለም እስከምትሉ ድረስ ጥቁር ነገር ለጥፎ በቃ ተሰናብቻችኋለሁ የሚሉ ጽሁፎች እኮ በጣም በተደጋጋሚ ነው አይደለም ሶሻል ሚዲያችሁን የሚነኩት። አላህ ለምን አትጓዙም ሲል አይናም ብነስ እንዲጠፋ ነው። ስሜት አልባ የሆነው ማንነታችን እንድንረዳ ዞር ዞር እስቲ ብላችሁ ተመልከቱ ይላል ቁርአን። ተመልክቶ ብቻ መቆም ያስፈልጋል አይደለም። ቅድም ፕሌን ላይ ሆኜ ወደታች ሲወርድ ፕሌኑ ወደታች ሲወርድ በጣም ይንገራገጫል አይደል? ትንሿ ፕሌን ስትሆን ሄዳችሁባት ታውቃላችሁ። ሀገር ውስጥ በረራ ላይ በጣም ላይ ታች ይላልና ብዙ ሻሃዳ ያስይዛል። ግን ወደዚህ የመጣው ለማውራት የፈለኩትን ነገር ያስተነተንኩ ነበርና በጣም ብዙ መከራ እኮ ነው ያለብን። ብዙ ተስፋ ማጣት ነው ያለው። ግን በጣም ፕሌኑ ከፍ ባለ ቁጥር የሚታይ ነገር አይኖርም ምድር ላይ። የሰው ልጅ በጣም ወደ ሰማይ በቀረበ ቁጥር የምድር መከራዎች ትንሽ ናቸው። ሰፊ ወደታች እየወረደ ሲመጣ የሆነች ውሃ አየው። አጠገቡ ብንሆን እኮ ያ ውሃ ምናልባት ባህር ሊሆን ይችላል። ራይት? በጣም ሰፋፊ ቤቶች በጣም ትንሽ ናቸው። ወደ ሰማይ ለመቅረብ መንገዱ ግን አንድ ነው። ወስጁድ ወቅተሪብ ነው። በሬድ አንተ ወደ ታች ተደፋ፣ እኛ ወደ ሰማይ ከፍ እናደርጋለን። ሌላ ምንም ሜቶዶሎጂ የለው። ወስጁድ ወቅተሪብ ነው። ሁልጊዜ ከያዘህ የመከራና የፍርሃት ሰንሰለት በጥሾው ስወጣ እንዴት ሆናለሁ ከሚለው ጭንቀት አሁን ካካበበ ኮምፈርት ዞን በቃ እንዳለው በሆን ይሻለኛል ብለህ ከተቀመጥክበት ወንበር ለመነሳት የከበደህ ማንነት ወስጁድ
ወስጁድ። በመስገጃህ ላይ ስትታገስ ወይም በመስገጃሽ ላይ ስትታገሺ አላህ ከምድር ከፍ ያደርጋል። ከምድር ከፍ ሲያደርግህ የከበቡህ ነገሮች በሙሉ ትንሽ ናቸው፣ በጣም ትንሽ ናቸው። ወስጁድ ወቅተሪ መለኮታዊው ጥሪና ሹክሹክታ ዳት ዲቫይን ዊስፐር በጣም ከከበበን ጩኸት አንጻር ስታዩት ግዛ፣ ብዙ ነህ፣ ብዙ አድርግ፣ ብዙ ፖስት አድርግ አይደል? ብዙ ላይክ አድርግ፣ ብዙ ምንድነው የቲክቶክ ቋንቋ ምንድነው? ምን አድርግ ነው ብዙ የሚባለው? አራ አይደለም ይሁን ስትለጥፍ ምንድነው ቪዲዮ አብዱላህ ምንድነው ብዙ ምናምን አድርግ። there is a very, very big ጩኸት አይደል? የአላህ ጥሪ ግን ሹክሹክታ ብቻ ነው። ምንም የጩኸት ጥሪ አላህ ውስጥ የለም። you know why? ضجيج الأصوات እኮ ከባድ ነው። ይሄንን ሳስብ የጻፍኩት በነበረበት ጊዜ ፕሌይ ላይ ሆኜ ኢማም አልገዛሊ ጣፍ ሳይደርጉ ያደረጉትን አንድ ዱዓ ዝም ብሎ አምሮ ላይ መጣ። የዱዓው መጥላዑ ብቻ ነው ነገራችሁ፣ መግቢያው ብቻ ነው። يا من لا تشبهه اللغات ولا تختلط عليه الأصوات يا من ضجت عليه الأصوات بصنوف اللغات يسألونك الحاجات በጣም ብዙ ቋንቋ ነው ያለው፣ በጣም ጩኸት ነው ያለው። እሳቸው ግን አንድ ናቸው። በዚህ ሁሉ የቋንቋ መደበላለቅ ውስጥ አላህ የሚሰማቸው ሹክሹክታዎች አሉ። መረጋጋት ያለው በዝምታው ስለሆነ ነው። ትንሽ ተነጠሉ። ማንስ ይርስ ከወጀቡና ከማዕበሉ ትንሽ ራቁ። አይጋረንቲው የሚቀየር ዓለም የለም። ምንም የሚቀየር ዓለም የለም። ለሰዓታት በዙሪያችሁ ካሉ ዲስትራክሽንስ እና ብዙ ኖቲፊኬሽንስ ከስልካችሁ፣ ከጓደኞቻችሁ፣ ከአካባቢያችሁ ተውት። የሚቀየር ዓለም የለም ወዳጆች። ቢወር መረጋጋትን የሚያወርደው አላህ ነው። እስናት ዩር ጆብ፣ እስናት ያመጣው ገንዘብ ብዛት፣ የሰራው ፌም፣ በሰዎች መካከል ያለ ስም ምናምን አይደለም እኮ። እሱ መረጋጋት አያመጣም፣ አምጥቶ አያውቅም። هو الذي انزل السكينه على الله ወደ አላህ ከፍ ያለ ነገር የሚወርደው ወስጁድ ወቅተሪብ ከሆነ هو الذي انزل السكينه ነው። አላህ ነው የሚያወርደው። የሚወርደው በልብ ላይ ነው። في قلوب المؤمنين ፊልተር ደህርትን ያለን አይደል? አሁን ሶሻል ሚዲያ ህይወታችንን በተወሰነ መልኩ በጣም በብዙ መልኩ ፊልተር ያደርገዋል። the way we see things, the way we perceive ምናምን ሁሉንም ነገር እሱ ነው ጃጅ የሚያደርገው። ሀታ ፊሊንጎቻችንን ፊልተር የሚያደርገው እሱ ነው። አእምሯችንን ብቻ እኮ አይደለም የሚያስገዛ ነው፣ ስሜቶቻችንን ማስገዝተናል። ማልቀስ ነውር እኮ ነው። ያ اخي ትልልቅ ሰዎችን ያለቀሱት ብዙ አይግረምህ። ስትሬንግዝ የሚገለጸው ጠንካራነት የሚገለጸው በስቶይሲዝም ሆኗል አይደል? you know what stoicism rise? stoicism ማለት you bear everything without complaint, you bear everything without feeling, and you don't have the right to say anything. stoicism ማለት ጠንካራ የምትባለው ትሸከማለህ፣ ትችለዋለህ። ለቅሶ የድካም መግለጫ ሆኗል አይደል? አላህ ምን አለ? ደረቅ ናችሁ እንዴ አንቱም ሳሚዱን?
አታለቅሱ? ደራር ብዙ የሚጠርገው ቆሻሻ አለ። የእንባ ጎርፍ ወደ አላህ አልቅስ። ትራንስፎርሜሽን ታይምሊ ነው። ለውጥ ጊዜውን ጠብቆ ነው የሚመጣው። ዑመር ብን ኸጣብ ሱረቱ ጣሃ መጨረሻው ምሳሌ መጨረሻው ሱረቱ ጣሃ በጣም ጠንካራ ሰው ነው ዑመር። ሰዎች ስለ ባህሪው ሲያወሩ ከሰለመን በኋላ ቢሆን ከሰለመን በፊት ተመሳሳይ ባህሪ የነበረው ሰው ነው። ወደፊት እየሄደ ከጀርባው ብዙዎች እየተከተሉት ድንገት ዞር ካለ አስሐቡ ረሱሊላህ ይቀመጣሉ። ሌላ ሰውማ ችግር የለውም እየሄደ እስከ ዞረ ይቀመጣሉ። ምን ሆናችኋል አላቸው። የሆነ ነገር እኮ ያጠፋን መስሎ ነው ምናምን አሉ። እንግዲህ አላህ ከፈራችሁ ያይቀር ፍርሃቴን ይጨምርላችሁ እንጂ ምን እላለሁ። በጣም ጠንካራ ሰው ነው። የአላህ መልእክተኛ ለመግደል ነው የወጣው። አን ትራንስፎርሜሽን ታይም ሊያልኳችሁ ለዛ ነው። እየሄደ ሙጊራ አገኘውና ወዴት እየሄድክ ነው አለው። ልገለው ነው መሐመድን አለ። ለአፍጠሩ ሰላት ወተሙት ተስሊም ቤትን ሳታስተካክል ትገላለህ እንዴ አለ። ብዙ ሸረፊን ስለሆኑ የክብር ሰዎች ስለሆኑ የሚቀድመው ቤታቸው ነው። ቤትን ሳታስተካክል ናም ሲሉ ምን አዲስ ነገር አለ? እህት ጋር ሂድ መጀመሪያ እሷን አስተካክል፣ ከዛ መሐመድ ይደርሳል አብሽር። ወደ እህቱ ቤት ሄደ። فسمع تالين يتلو القرآن طه آيات مبعثرة يتبتاتن في دلوش ناجم طه ما أنزلنا عليك القرآن لتشقى. very beautiful message. إيه مصحف كوانت لا أروردم لي أسجنك أروردم. عمر سلم بسورة طه ካሰለሙት የቁርአን አንቀጾች ውስጥ አንዱ ንግግር ማአንዘልና عليك القرآن لتشقى በቃ እንድትጨንቅ እንድትጠም መንገድ ልታጣ ነው ቁርአን አልወረደም። it's to purify you ካንተ ጋር ለመኖር እንዲያስችል ነው ድል የተሰጠው። ይህን ስታረግ ግን ፊቅ ቢላህ በአላህ ላይ እርግጠኛ ሁን። ምንም አትጠራጠር። የተጠራጠርክ እንደሆነ ቁርአን አያናግርም፣ አይገባውም። ከመሰል ሰዎች ጋር ለማውራት ቁርአን ድል አይሰጥም። ابن مسعود رضي الله تعالى عنه ሊሞት ሲል ዑስማን ብን አፋን መጣና ያ ዑስማን ያ ابن مسعود የምታወራን ነገር አለክ? የለም። ሐኪም ላምጣልክ? አይ ሐኪሙ ነግሮኛል፣ ከሐኪም ጋር ተገናኝቻለሁ። ሐኪሙ ማን ነው? ኢኒ ፈዓሉ ሊማ ዩሪድ ብሏል። ፈዓሉ ሊማ ዩሪድ የሆነ ሐኪሙ መርሐባ። ከቤተል ማል ገንዘብ እንድሰጥ ትፈልጋለህ ለቤተሰቦች? አልፈልግም። ልጆቼን በጠቅላላ ምን አስተምራቸዋለሁ? በቀን ከቀራው ድህነት ማይነካ የቁርአን አንቀጽ ምንድን ነው? የትኛው ሱራ ነው? ዋቂዓ ቦብስ إني علمت بناتي سورة الواقعة ولم أخشى الفقر عليه. سورة الواقعة استمرت شو قال What is the real connection between واقعة እና ድህነት يا أخي? አንዳንድ ጉዳዮች በመኖር ብቻ ነው የሚገኙት። ابن القيم እንዳለው في كتابه الصبر والشكر الشكر والصبر ብዙ ካወራ በኋላ في آخر كتابه من على مسألة እንግዲህ ሁሉ ያወራሁት ነገር ያልሞከረው አያውቀውም ማለት فابدأ اليوم ከቁርአን ጋራ የተደበር ሰዓት ይኖርናል። ከዲስትራክሽን ውጭ በሆነ መልኩ የምንቀራው አንድ صفحة በቂ ነው። ابن عباس زند عند سو متانا ابن عباس اني كثير القراءة وسريع القراءة وفي رواية سريع القراءة وانا اختمها اقل من 30 وفي رواية اقراها من 30 ما انا في 30 بسوس كان اقراዋለሁ ከሶስት ቀን በታች እቀራዋለሁ ፈጣን ቃሪ ነኝ ነው ابن عباس ምን አለ በጣም ይሄ ማሻአላህ ምርጥ ነው አይደል አንተ ሰው ሆይ አለው እኔ ዘንድ
ሱረቱል በቀራ ሌሊቱን ሙሉ እየቀራኋት ተደቡር እያረኳት እያስዋብኳት እየገባኝ ብውል እመርጣለሁ አንተን የምትቀራው ከመቀራ ነው። مع الفكري والذكري የተደቡር ሰዓት ነው።